ያው በዓል ሲያልፍ ትንሽ ደስ ይላል መሰለኝ። እኔ በዓል የበዓሉ ቀን እንዴት እንደሚደብረኝ እንዴት አይ ዶንት ኖ ለምን እንደሚጨንቀኝ ታውቃላችሁ? እኔ ብቻ ነኝ እናንተ ናችሁ? ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ኡላለም ነኝ። ዛሬ ደግሞ እንዴት ነኝ? በእናቴ ቀሚስ ፋብልጭ ብያለሁ። ፎቶ ስነሳ ነበር ዛሬ ፎቶ ፕሮግራም ነበረብኝ። ከፎቶ ፕሮግራም በኋላ ቡና ልጠጣ ነውና እንኳን አደረሳችሁ ውድ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለፋሲካ በዓል። ፋሲካ እስከ ዳግሚያ ትንሣኤ ድረስ ይቀጥላል እና ፎቶ ስነሳ ነበር የቆየው። ፀጉሬን ራሴ የተሰራው ከኋላ ሳስኩት ከፊት ለፊት ደግሞ እንደዚህ ያደረኩት። አያምርም? በጣም ነው የምወደው ፀጉሬን ራሴ በራሴ የተለማመድኩ ነው ማስያዝ ምናምን። በጣም ነው የሚያምረው። ቀሚሴ ደግሞ የእናቴ ነው እና የእናቴ ቀሚስ ነው። አሁን ይሄ አዲስ አበባ በጣም 2500 ሊሸጥ ይችላል። እናቴ ገጠር ግን በተለይ ገጠር በልካቸው የተሰፋ ያህል ይመስል እንትን የሚራለ ማለት የሚያምር ልብስ አለ እና በጣም ይገርመኛል። በትንሽ ብር ቆንጆ መዘነጥ ይቻላል እና ከዚህ በኋላ እኔ ልብስ አልገዛም፣ አዲስ አበባ ምናምን አልገዛም እውነት ሳልገዛም። ምክንያቱም በቃ በጣም ነው የሚያምረው። ይሄ ራሱ ቀላሳያችሁ ማቁሜ ይት ደግሞ ያው ለፎቶ ብዬ ይሄን እንትን ብዬው ነው እንጂ ይሄን እናሰገው ነው እንጂ እንዲያምር በጣም ነው የሚያምረው። እና ቀሚሱ በጥውሽ ቅጣ ኦ ማይ ጋድ እና በጣም ነው የሚያምረው ቀሚሱ። እንዴት አያችሁት? እና በዓል እንዴት አለፈ ጋይስ? እኔ ጋር በጣም ደስ ነበረ። ጓደኞቼ ጋር ነበርኩኝ። ሁለት አንዷ ጓደኛዬ ቤት፣ ትናንት ደግሞ በጣም ከመወዳት ከማከብራት ጓደኛዬ ጋር ነበርኩ። በቃ በጣም ደስ የሚል አካባቢ ነበረ ሄድኩት። እዛ ራሱ ደስ የሚል ጊዜ ነው ያሳለፍኩት ጋይስ፣ በጣም ደስ የሚል። ዛሬ ደግሞ እንግዲህ ቤቴ ስራ መጥቼ ቤቴ ስራ ቦታ ሆኜ ማታ ነው የመጣሁት እና እንግዲህ እግዚአብሔር ይመስገን ያመቱ ሰው ይበለን ፈጣሪ። እኔ አንዳንዴ ምን አስባለሁ መሰላችሁ? ብዙ ጊዜ እኔ አሁን ታውቃላችሁ እኔ አሁን መቼ ነው ያመት እያልኩ ነው ሞስባና ምንድነው ያመት መቼ ነው የምላችሁ? ሁሉ ጊዜ በዓል ሲመጣ እኔ ብቻ አይደለም ሁላችሁም፣ አንቺም አንተም እኔም ሁላችንም በቃ የዛሬ ዓመት ነው የምንለው። በቃ የዛሬ ዓመት ሁሉ ጊዜ ግን ያ የዛሬ ዓመት መቼ ነው? ያ ዓመት መቼ ነው የምንሄደው? መቼ ነው ወደ ሀገራችን በዓልን የምናከብረው? እኔ ፈጣሪ እንደው ይሄ ዓመት የመጨረሻ ዓመት ያድርግልኝ ማለት በስደት ላይ ቆርጬ እንዲገባ ከመወዳቸው ቤተሰቦቼ ጋር ከማከብራቸው ጋር እንዲሁም ደግሞ ከወደፊቱ ባለቤቴ ጋር አብሬ ለማሳለፍ ምኞቴ ነው። እና ብዙ ጊዜ እኔ በአንዳንድ ነገሮች አሁን ለምሳሌ ሰዎች ጋር የማይሆኑ ሰዎች ጋር ለመለያየት ወይም ደግሞ ከማይሆኑ ሰዎች ጋር ለመራቅ የውሳኔ ሰው ነኝ፣ ጎበዝ ነኝ። ሰው ከጠላው ነው አልጠላቸውም፣ ክፉ አይንካቸው፣ ግን ራቅ አድርጌ መወሰን ወይም ደግሞ ከነሱ ድጋሚ ላለመገናኘት ብዬ እወስናለሁ። እንዲሁም ዘመድም ሊሆን ይችላል። እያንዳንድ ነገሮች በቃ የማልፈልጋቸውን ነገር ከማልፈልጋቸው ነገሮች ለመራቅ ጊዜ አይፈጅብኝም፣ እወስናለሁ ቶሎ። ግን ስደት ላይ ግን መወሳኔ ሰው መሆን አልቻልኩኝም። በቃ ወስኝ ማለት እኔ አሁን በአሁኑ ፋሲካ ደስ የሚል በዓል ነው። ከበዓሎች ሁሉ በዓል ፋሲካ በጣም ደስ የሚል ታውቃላችሁ። ጭሱ በጎዛ ላይ ከፈትኩት ወደዛ ነው የሚሄደው ወይ ወደዚህ ላሉ እና ከበዓሎች በሙሉ በጣም ደስ የሚለው ፋሲካ ነው አይደለ? ፋሲካ በዓል በጣም ደስ ይላል። ነገር ግን ምንድነው በቃ በጣም የሚደብር የነበረው ቀኑ ማለት ነው። ምክንያቱም ያ ቀን መቼ ነው ውሳኔ ወስኜ ፋሲካን ከቤተሰቦቼ ጋር በዓልን ከቤተሰቦቼ ጋር እማከብረው የሚለው ነገር በጣም ግራ ገብቶኛል ጋይስ። እስኪ ማገቁ ፈጣሪ ይሄ ዓመት የመጨረሻ ዓመት ያድርግልኝ። ስደት በቃይ ብዬ ወደ ቤተሰቦቼ ወይም ደግሞ ከመወዳቸው ሰዎች ጋር ለማክበር ያብቃኝ። ቡናው ደግሞ አጠረ መሰለኝ። እና አሜን በሉ ጋይስ። ቡናው ትንሽ ነው መሰል ሆኖ የጨመርኩት። ይበቃኛል፣ ማታ ስለሆነ እንቅልፍ ይከለክለኛል። እና ምን ልላችሁ ነው የፈለኩት እኔ አሁን ያሰብኩት በቃ የውሳኔ ሰው ታውቃላችሁ። እኔ ብቻ ነኝ ወይስ እናንተም ናችሁ የውሳኔ ሰው መሆን ያልቻላችሁት? ማለት በቃኝ ከዚህ በኋላ እኔ ስደት
በቃ ከዚህ በኋላ በቃ ስደት እኔ ከቤተሰቦች ጋር ማክበር የምፈልገው ከቤተሰብ ጋር ማክበር የምፈልገው ብላችሁ የምትወስኑት መቼ ነው? እኔ በቃ ፈጣሪ እየጠበቅኩ ነው። በቃ መድኃኒዓለም በቃኝ ከዚህ በኋላ ስደት ብቻዬን ማሳለፍ አልፈልግም ብዬ ለራሴም ከፈጣሪ ጋር ፈጣሪ ይርዳኝና ለመወሰን ትንሽ እየቀረ ነውና አሁን ራሱ ብድግ ብዬ ብሄድ በጣም ነው ደስ የሚለኝ። ይሄ ደግሞ ምንድነው የሚሆነው? ተስፋ ሲኖራችሁ የሆነ ነገር ሰንቃችሁ ስትመጡ ኢትዮጵያ ስትሄዱ የሆነ ነገር ሰንቃችሁ በቃ ኢትዮጵያ ስትሄዱ የሆነ ውጥን ይዛችሁ ነው በቃ ውጥን አድርጋችሁ ከመጣችሁ እዚህ በቃ የሆነ መቼ ነው የሚሄደው መቼ ነው ከነሱ ጋር አብሬ ምናምን የምትሉት ነገር በቃ ውስጣችሁ ውስጥ ሙልት ስለሚል ትጓጓላችሁ። እና እኔ እንግዲህ የነገን ፈጣሪ ነው የሚያውቀው፣ ግን እኔ ቅዱስ መድኃኒዓለም በቃኝ ስደት ከዚህ በኋላ በዓል ብቻዬን አላከብርም እያልኩኝ ልወስን ትንሽ ነው የቀረኝ። እና ይሄንን እምላችሁ ብዙ ልጆች አላችሁ እግዚአብሔርን በጣም 15 ዓመቴ 16 ዓመቴ 12 ዓመቴ ብቻዬን በዓል ማክበር ከጀመርኩ የሚሉ በጣም ብዙ እህቶች አሉ ወይም አላችሁና ስለዚህ የውሳኔ ሰው መሆን አለብን። እኔ አሁን ለእናንተ እንደዚህ ብዬ እንደማወራው አይኑ አቃለው ውሳኔን በቅርቡ ተገቢ የሆነ ቁም ነገር ላይ እንደማውለው ማለት ነው። እና ውዶችዬ በዓሉ እንግዲህ የሰላም የፍቅር የአንድነት የመተሳሰብ የደስታ ያድርግልን። እኔ ብዙ ቪዲዮዎች ስቶሪ ላይ ያደረኩ ነበረ በዓል እንዴት እንደነበር ዶሮ ስሰራ ዳቦ ስጋግር ምናምን ጓደኞቼ ቤት ሲሄድ ዘመድ ጥየቃ ሲሄድ እንዱ ደስ የሚሉ ቦታዎች ነበሩ። እነዛ ቦታዎቹ ልጅያለው በቃ በሄድኩበት ቪዲዮ ስቀርጽ ነበር ስቶሪ ላይ ያደርጋለሁ። ብዙ ጊዜ እኔ ስቶሪ ላይ ሳደርግና ቪዲዮ ስሰራ አንድ አይደለም። ስለዚህ ፕሊስ እናንተ ላይክ አድርጉልኝ። ቪዲዮዬ አንድ 10-20 ሰው ላይክ ካደረጋችሁት ዩቲዩብ ደግሞ ራሱ ለ10 ሰው ሼር ያደርግልኛል። ስለዚህ እናንተ ቪዲዮዬን ብትወዱትም ባትወዱትም ላይክ ብታደርጉ ችግር የለውም፣ አትከፍሉበትም። እናም ውዶችዬ መልካም በዓል። ያው በዓላችን እስከ ዳግሚያ ትንሣኤ ድረስ በዓሉ እንደቀጠለ ነው። ስለዚህ መልካም በዓል ይሁንላችሁ እና ቪዲዮዬን ፕሊስ ላይክ እና ሰብስክራይብ አድርጉ። መልካም ጊዜ ባይ